ተወዳጁ የባህል ድምጻዊ ሰማኸኝ በለው ወይም ሰሜ ባላገሩ በዛሬው ዕለት ሰኔ 8 2018 ዓ.ም ከዚህ ዓለም በሞት መለየቱ ተሰምቷል። ስኳር የለብኝ፣ ግፊት የለብኝ፣ ምንም ስድስቱም ጸረ በሽታዎች ነፃ ነኝ ከስድስቱ። እንግዲህ በ7 ሳምንት ህክምና 10 ኪሎ ቀንሻለሁኝ። ሰሜ ባላገሩ በጣም ብዙ ወዳጅ ያለው ሰው ነው። በጣም ሀገራዊ ሙዚቃዎችን ሲሰራ ተወዳጅ የሆነ ሰው ነው። በዛሬው ዕለት ለአድናቂዎቹ ለቤተሰቦቹና ሙዚቃ አድማጮች በጣም ሀዘን ነው የተሰማው። ሰሜ ባላገሩ በህይወት እያለ በጣም ተወዳጅ ሙዚቃዎችን ሰርቶ ነበረ። ዘመድዬ፣ እንዴት ነሽ፣ ደቦት እንስራ እና ደግሞ የስሙ መጠሪያ ተቀጽላ ስም እንዲሆን ተደርጎ ደግሞ የተሰጠው ባላገሩ የራሱ ሙዚቃ የሆነው ባላገሩ የተሰኘውና ሌሎችንም ተወዳጅ ሙዚቃዎችን እንደሰራ ታውቃላችሁ። እንዲያውም ጣዝማነሽ ሀረምኑ ሰጠሽ ይህ ሰው በህይወት እያለ ከመንግስት ጋር የነበረው መጥፎ ግንኙነት ምንድን ነበረ? አመክሮ እንኳን ቢኖረኝ 2 ዓመት ከ8 ወር ነው የምታሰረው። ልክ ከመጣው በኋላ በአመት ከ5 ወር ደግሞ ውጣ ተባለ። ከዛም ባሻገር ደግሞ በህይወት ዘመኑ ያለ ድልድይና ሞባይልን በስሙ ተሰይሞለት ነበረ። የመጀመሪያ ኢትዮጵያውያን የድልድይ ባለቤት እንዴ ሰማይ በጣም ኃይሌ ሩጦ ሰሜ ተገልብጦ ሳሙኤል አፋጦ በስማቸው መንገድ ተሰየመላቸው። ከውፍረቱም ጋር በተያያዘ ደግሞ በጣም ብዙ የሚነሱ ጉዳዮች አሉ። የህልፈት ምክንያት ውስጥ ደግሞ ምንድናቸው የሚሉ ጉዳዮችን በዛሬ ቪዲዮ እንወያያለን፣ ነግራችኋለሁ። እናንተም ደግሞ ለሱ ያለውን አድናቆት ሀሳባችሁን በኮመንት ብታጋሩ የሱን ወዳጆች ዘመዶች ያዩታል፣ ይጽናኑበታል ብዬ አስባለሁ። ስለዚህ ከታች በኮመንት ላይ ያጋራችሁ። ዛሬ ከሰሜ ጋር በተያያዙ ብዙ ነገሮችን እናነሳለን። ሰላም ውድ አሞና ቲዩብ ተከታታዮቼ፣ አስተማሪ ታሪኮችን፣ ጠቃሚ መልእክቶችንና በሳምንት ውስጥ የተከሰቱ አበይት ጉዳዮችንና ወሬዎችን ማግኘት ከፈለጋችሁ ትክክለኛ ቦታ ስለመጣ ይህን ቻናል ሰብስክራይብ በማድረግ ቤተሰቡኑ በቀጣይ ቪዲዮ እንዲመጣላችሁ የደወል ምልክቷን መንካት እንዳትረሱ። እንግዲህ ዛሬ በጣም ሀዘን ነው ለኢትዮጵያውያን፣ ለሰሜም አድናቂዎች፣ ለሙዚቃ ወዳጆችም በጣም ሀዘንና መርዶን የተሰማው። ምክንያቱም ሰሜ ባላገሩ ደቦት እንስራ በሚለው ሙዚቃ በጣም ተወዳጅ ነበረ። ከድሮም የድሮ ሙዚቃ አድናቂዎችም አድማጮችም፣ አሁን ላይ ደግሞ ወጣቱም ቲክቶክ ላይ በጣም ቫይራል የሆነ ሙዚቃ ነውና በጣም ተወዳጅነትን ያገኘ ሰው ስለሆነ ለኢትዮጵያ ትንሽ ሀዘን ነው እየተሰማ ያለው። ሰሜ በጣም ከውፍረቱ ጋር በተያያዘ በጣም ብዙ ነገሮች የሚነሱበት ሰው ነበረ። ሰይፉ ሾው ላይ ቀርቦ ነበረ ከዚህ በፊት ሰሜ እና እዛ ሾው ላይ ቀርቦ የተለያዩ አይነት ከውፍረቱ ጋር በተያያዘ ደግሞ በሱ ስም ደግሞ ድልድይ እና ሞባይል እንደተሰየመና ሌሎችም ጉዳዮችንም አውርቷቸዋል እና እኒያ በሱ ጉዳይ ደግሞ እስቲ እንደ መጽናኛም እንዲሆነን ስለሱም ደግሞ ትንሽ እንዲያስታውሰን በዛ ጉዳይ እናወራለን። ሰሜ እንግዲህ ከሰሜን አካባቢ የተገኘ ወይም ደግሞ ከአማራ ክልል የመጣ ሰው ነው። ብዙውን ጊዜ አዲስ አበባን ያሳለፈው እና ከውፍረቱ ጋር በተያያዘ እንግዲህ ሰሜ ባላገሩ እንደሚታወቀው ከ115 ኪሎ በላይ ሆኖ እንደነበረ ይታወቃል። እንግዲህ እናም ከ115 ኪሎ በላይ ሲሆን የጤና እክል የለብኝም ብሎ አንድ ጊዜ በሰይፉ ሾው ላይ ተናግሮ ነበረ። በጣም ብዙ ሰዎች ከውፍረቱ ጋር በተያያዘ ይሰድቡታል። ኦልሬዲ ስቡ የአንዳንድ ሰዎች ስብ የሚከማቸው ከእግራቸው ጋር ሊሆን ይችላል፣ ከላይ ቦርጫ ሆዳቸው ላይ ሊሆን ይችላል፣ እጃቸው ላይ ሊሆን ይችላል። የተለያየ አይነት የውፍረት ታይፕ እንዳለው ይታወቃል። ከዚህ በፊትም ነፃነት ወርቅነህም በውፍረት ምክንያት ሰውነቱ ላይ የጉበት ስብ ተከስቶበት ህይወቱ ማለፈ አልፎ እንደነበረ ይታወቃል እና ሰሜም ከዚህ ጋር በተያያዘ በጣም ብዙ ሰዎች ለጤናም ጥሩ አይደለም ሲሉት ነበረ። እሱ ግን እኔ ምንም ችግር የለብኝም ብሎ ነበረ ከዚህ በፊት። እሱን አንዴ እናድምጠውና ከዛ በኋላ ደግሞ 10 ኪሎ በ6 ሳምንት ኢትዮ ቱርኪሽ ከተባለ ሆስፒታል ጋር ተገናኝቶም ደግሞ የተለያዩ አይነት የህክምናዎችን የስፖርት ስራዎችንም ሰርቶ በ6 ሳምንት ውስጥ 10 ኪሎ እየቀነሰ እንዳለ ከጤናውም ጋር በተያያዘ ትንሽ ያጋጠመው እክል እንዳለ ያወራበት ቪዲዮ አለ። እሱንም እናወራበታለን። ግን መጀመሪያ ሰይፉ ላይ የተናገረውን ሰምተን እንመለስ። በሰውነታችን ሊያሸማቀቁን ይፈልጋሉ። እኛ ፈልገ ነው አንከሳም፣ እኛ ፈልገ ነው የምናደርገው ነገር አንዳንዴ ላይኖር ይችላል እና እንዲህ አይነት አስተያየቶች እንዴት ነው የምታስተናግደው? ሰሜ እኔ ቦታ የለኝም፣ አልሰማም። መስሚያ የጥጥ ነው በዚህ ምክንያቱም ኢትዮጵያ ውስጥ መክሳት ብርቅ ነው። ብርቅ አይደለም አይደለ? መወፈር ነው ብርቃውን። ኢትዮጵያ ውስጥ ምንም ብትከሳ አሁን እንደዚህ ሆኜ ብከሳ ደግሞ ወይኔ አለቀ እኮ ይሄ ልጅ በስማ። ግን ደስ ያለ ምንድነው ሰሜ መስሚያው ጥጥ ነው። ስኳር የለብኝ፣ ግፊት የለብኝ፣ ምንም ስድስቱም ጸረ በሽታዎች ነፃ ነኝ ከስድስቱም። ጂም ሞከርክ? አይ እኔ ጂም ኑሮ የራሱ ጂም አይደል?
ከመስራት ምንም ያገደ ነገር የለም። አዎ ሰራለሁ እግዚአብሔር ይመስገን። ግን ወደፊት ለመቀነስ ሐሳብ አለ? ትንሽ ቢጨምር ደስ ይለኛል። እንግዲህ እንዳደመጣችሁት ነው። ሰዎች በጣም ብዙ ሰዎች ይተቻሉ። እሱ ግን ሜንታሊ ስትሮንግ ነበረ። ማንንም አልሰማም፣ እኔ ደስተኛ ነኝ ይላል። እንደውም በራሱ ውፍረትም ደግሞ የቀለደ የተለያዩ አይነት ነገሮችን ያደርግ ነበረ። ከዛ በኋላ ግን ደግሞ በቆይታ ብዛት ትንሽ ጤናው ላይ እክል እየመጣ እንዳለ ተናግሮ ኢትዮ ቱርኪሽ ከተባለ ሆስፒታል ጋር የውፍረት መቀነስ ፕሮግራም ይዞ ለ6 ሳምንት ራሱ ያን ሰርቶ 10 ኪሎ እንደቀነሰ በራሱ ተናግሮ ነበረ። ቪዲዮ ሰርቶም ነበረ። እሱንም ቪዲዮ አንዴ ላጋራችሁና እንመለስ። ኪሎ ቀንሻለሁ። ዛሬም የኪሎ ለውጥ አለ። እንግዲህ በ7 ሳምንት ህክምና 10 ኪሎ ቀንሻለሁ። ውፍረቱ እንደቀጠለ ነው። ድምፃዊ ሰማኸኝ በለው ሰሜ ባላገር ህክምናውን እያከታተልኩ ነው። እጅግ በጣም አመሰግናለሁኝ። ጉሉ ኢትዮ ቱርኪ በጣም ወዳቸዋለሁ፣ አከብራቸዋለሁ። ተመልካቾቼ ጥረቴን አበረታቱኝ። ወዳጅ በነገራችን ላይ ሰሜ በጣም ትሁትና ተወዳጅ ከሰው ጋርም ደግሞ በጣም ተግባቢ የሆነ ሰው ነውና ትንሽ ቀልደኛ መሆኑ ምናምን በውስጥ ያለውን ነገር እንዲደብቅ ነፃነት ወርቅንንም ታውቃላችሁ እንደታመመው ብላ ላለማሳየት ሁሌም ፕሮግራም ላይ ይመጣል፣ ይስቃል፣ ይጫወታል እና ሰሜም እንደዛ አይነት ሰው መሆኑ ትንሽ ህመም እንዳለበት እንዳይታወቅበት አድርጎታል ብዬ አስባለሁ። ከዚህን ሰውነቱ እንዲቀንስ ሆኖ ነበረ ግን በዚህ ጉዳይ ያው አሁን ብዙ ሰዎች ከሰውነቱ ጋር በተያያዘ ነው ህይወቱ ያለፈው እያሉ ይገኛሉ። በነገራችን ላይ ዝምተኛ ገዳይ የሚባል በሽታ ነው ውፍረት። ብዙ ሰው አሁን ላይ ምንም ላይ ይታወቀው ይችላል። ዓለም ላይ በነገራችን ላይ ከ3.7 ሚሊዮን እስከ 6 ሚሊዮን ሰዎች በአመት በውፍረት ምክንያት በኦቢሲቲ ምክንያት ህይወታቸው ያልፋል እና በውፍረትና ከውፍረት ጋር በተያያዘ ጉዳይ ህይወታቸው ያልፋልና በጣም ብዙ ሰዎች ናቸው የሚዘናጉት እዚህ ላይ። እናንተም ደግሞ ያን ነገር መጠንቀቅ አለባችሁ ብዬ አስባለሁ። ውፍረት ማንንም አያምርም። እኛ ሀገር የሚወፈረ ሰው በጣም ድንቡሽቡሽ ይባላል። ቀጠን ያለ ሰው ደግሞ በጣም ሊሰደብ ይችላል እና ውፍረት ጥሩ አይደለም። ከቀድሞ መንግስት ጋር ምን ጉዳይ ነበረው ካላችሁ ደግሞ መግቢያ ላይ እንደገለጽኩላችሁ ኦልሞስት እሱ አዲስ አበባ አሜሪካ እያለ የሙዚቃ ስራውን እያቀረበ እያለ ይደወልለታል፣ የተለያዩ አይነት ቴክስቶች ይገቡለታል። በዛን ሰዓት ሊያነሳ አልቻለም። ግን ከመድረክ ወርዶ ደግሞ ያን ነገር አንስቶ በሰማ ሰዓት ትታሰራለህ፣ ወደ ኢትዮጵያ እንዳትመለስ የሚሉ መልእክቶች ይደርሱት ነበርና ይህ ሰው ምን ተከስቶ ነው ብሎም ሲያናገር ደግሞ እዛ አሜሪካ ከመሄዱ ከ11 ዓመት በፊት በፍርድ ቤት የተያዘ ጉዳይ ነበረ። ያ ነገርም ተፈጽሞ ነበረ። ግን ያን እንደ አዲስ ቀስቀሰውበት ከዛ በኋላ ደግሞ አሜሪካ እያለ ደግሞ ተደውሎ እንዲህ አይነት ጉዳዮች ተከስተው ነበርና እስቲ አንዴ ሙሉን ከዛ በኋላ ምን ሆነ፣ እስር ቤት ገብቶ ነበረ 1 ዓመት ከምናምን ሌላም ጉዳዮችን እሱ ሰይፉ ሾው ላይ ተናግሮ ነበርና እስቲ እሱን አንዴ አድምጠን እንመለስ። በጣም ማትረሳው ህይወት አጣብቂኝ ውስጥ የሆነበት አጋጣሚ መቼ ነው? ህይወቴ አጣብቂኝ ውስጥ የገባበት ብዙ ናቸው። በተለይ ምንም በማላቀው አሜሪካን ሀገር ከ11 ዓመት በኋላ ያውቃል እንግዲህ ያን ታሪክ ከ11 ዓመት በኋላ ፋይሉ ከተዘጋ ከ11 ዓመት በኋላ ክስ ተመስርቶ የታሰርኩበት ከአሜሪካ መጥቼ የገባሁበት ማለት ነው። ያው ትልቁ አጣብቂኝ እሱ ነበር። የመወሰን ነገር ገባ እና ጌታ ሆይ ከልጆቼ ጋር እንድኖር መልካም ፍቃድህ ከሆነ ወደ ሀገሬ በሰላም ልግባና እስሩንም አቀልልኝ አልኩኝ። የተፈረደብኝ 4 ዓመት ነው እዛ ሆኜ እንግዲህ 4 ዓመት ተፈረደ። ያው ተቦርዶ እናንተ ነበር እንዲያውም ይመጣል አይመጣም ታዲያ ላይ ከዛ ይመጣል አይመጣም እዛ ይደወልና ይነገረኛል እንደዚህ የተባለ ነው ምናምን ይላል። አይ ችግር የለም እኔ እንኳን 4 ዓመት አይደለም ለምን 10 ዓመት አይሆንም ከኢትዮጵያ ሸሽቼ የምኖረው ነገር የለም። ከዚህ አጣብቂኝና ጠባብ ውስጥ በነፃነት ወጥቼ እንድኖር ያደርገኛል አልኩኝ። ከመጣሁ በኋላ ደግሞ ልክ በአመት አመክሮ እንኳን ቢኖረኝ 2 ዓመት ከ8 ወር ነው የምታሰረው። ልክ ከመጣሁ በኋላ በአመት ከ5 ወር ደግሞ ውጣ ተባለ። እንግዲህ ከዚህ ቪዲዮ ልንረዳ የምንችለው ሰሜ በጣም ሀገሩን ወዳድ፣ ኢትዮጵያን በጣም የሚወድ፣ ባህሉን የሚወድ፣ ልጆቹ ቤተሰቡን ጥሎ የትም መሄድ ማይፈልግ ግን ውጭ ሀገር የሚኖር ኦፖርቹኒቲ እያለው ግን ሀገሬ ይሻለኛል ብሎ እዚህ 1 ዓመት ከምናምን ከታሰረ በኋላ እንደተፈታ ሰምታችኋል። እንግዲህ በጣም ምን ያህል ሀገሩን ወዳድ ሰው እንደሆነ በዚህ ቪዲዮ ማወቅ ትችላላችሁ። ከዚህ ጋር ባሻገር ግን ሰሜ ባላገሩ ተወዳጅ የነበረ ሰው ነውና በህይወት አጋጣሚ ደግሞ ሲኖር ድልድይና ሞባይል በስሙ ተሰይሞለታል እና ሰሜ ከዚህ ጋር ግን ገጠመኞች በጣም ብዙ ገጠመኞች አሉ። ራሱ ድልድይ ላይ ቆሞ ሰሜ ባላገሩ ድልድይ ላይ ነኝ ያለበት አጋጣሚ አለና ትንሽ እቺ አስቂኝ ናት። ያው እስቲ እሱንም ደግሞ የገጠመው ቀልድ ደግሞ እስቲ አንዴ አድምጠን እንመለስ። እግዚአብሔር ራሱ እኮ በታምራት ነው ያወጣህ። አሁን ድረስ ሰሜ ድልድይ ይባላል። ያ ደግሞ ራሱን የቻለ ሌላ ነው። አየሁ
ግን ራስህን እኔ መጠየቅ የምፈልገው ራስህ አሁን ድልድዩ ጋር ቆመ የት ነህ ስትባል ሰሜ ድልድይ ጋር ነኝ ብለህ ታውቃለህ? አይ እሱን ገጠመኝ ልንገርህ። እኔ በነገራችን ላይ 3 ስም አለኝ። አሁን ሰሜ ሞባይል ታውቁታላችሁ? ምንድን ነው? 3310 ትንሿ ጠንካራ ያለችም ከእንትኑ በፊት ያለች ከእንትኑ ቀጥሎ ከዚህ አንቴና ካለው ቀጥሎ በደሌው አለ። ከበደሌው ቀጥላ የመጣች 3310 የምትባላለች እና ይሰበረ መኪና ላይ ታኳርጋት ሁሉ መልሳ ወጣ ትሰራለች። ሰሜ ሞባይል አሉኝ። እሱ ያስቀኛል። ሁለተኛው ደግሞ ሰሜ ድልድይ። አሁን ባለፈው እንዲያውም በዛ ሳልፍ ማለት ነው ሰውየው መኪናን ቢብሎት ያገፋል እዛ ድልድዩ ጋር እየገፋ እኔ ደግሞ ያው መብራት እስኪለቀኝ እጠብቃለሁ። እዛች ጋር አሁን መብራት ምን ማድርገውባታል እየጠበቅኩ እያለ የት ነህ ብሎታል መሰለኝ። ዛኛው ማዶ የት ነህ ያለው ብሎታል መሰለኝ ያኛው ሲለው ሰሜ ድልድይ ላይ ያለው ምናምን ይለዋል። እሱ ሲለው መስታወት ዝቅ አድርጌ ነበር። ምንድን ነው የምታወራው አንተ ሲለው እኔ እሱም እዚህ ሆነ ያለ የድልድዩ ባለቤት ራሱ እዚህ ነው። መጀመሪያ ኢትዮጵያውያን የድልድይ ባለቤት እንዴ ሰሜ እኮ በጣም ሰሜ አለኝ ብሔራዊ ቲያትር እንዲያገኘኝና አልኩት። በጣም የሚገርምህ ነገር ስም ይወጣልን እኮ 3 ሰዎች ነን አለኝ። እሺ የኔን ሰምቻለሁ። ደግሞ ያንተ የኃይሌን አውቃለሁ። ያንተ ደግሞ ምንድን ነው ሰሜ ኃይሌ ሩጦ ሰሜ ተገልብጦ ሳሙኤል አፋጦ በስማቸው መንገድ ተሰየመላቸው። እንዳደመጣችሁት ነው ተመልካቾቻችን፣ ወዳጆቻችን። እናም በጣም ሀዘን እንደተሰማን ለእናንተም መግለጽ እወዳለሁ። እናንተም ሀሳብ አስተያየቶቻችሁን ኮመንት ላይ አስቀምጡ። ለወዳጆቻችሁ ገብተው የሚያነቡትን ነገር ብጽፉላቸው፣ ገብተው ኮመንት ላይ ብጽፉ ያዩታል ብዬ አስባለሁ። እንግዲህ ለአድናቂዎቹ፣ ለወዳጆቹ፣ ለቤተሰቦቹ፣ ለሙዚቃ አድናቂዎች፣ የእሱ ወዳጆች ሁሉ መጽናናትን እኔም እመኛለሁ። ነፍሱን በገነት ፈጣሪ ያኑርልን። እንግዲህ የነበረን ፕሮግራም ይህን ይመስል ነበረ። በህይወት ዘመን እያለ ከተናገራቸው ንግግሮች ነው ቆረጥ አድርጌ አምጥቼ ለእናንተ ያሳየሁት። ከውፍረቱ ጋር በተያያዘ በስሙ ድልድይና ሞባይል መሰየሙን፣ ከመንግስት ጋር በነበረው ጉዳይ ደግሞ እስር ቤት ከአሜሪካ ድረስ መጥቶ መምጣቱንና አሁን ዛሬ ላይ ደግሞ በምን ምክንያት ነው ህይወቱ አልፏል ተብሎ ከሚነገሩ ጉዳዮች የውፍረቱን ጉዳይም ደግሞ አውርተናል። እንግዲህ መልካም ጊዜ እንዲሆንላችሁ እመኛለሁ። በድጋሚ ፈጣሪ መጽናናቱን ይስጥልኝ። በቀጣይ ጊዜ እስክንገናኝ ድረስ በደህና ቆዩልኝ። በብልሃት እንኖር።